ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ ቹዌንቲ ነው። ሰብስክራይብ በማድረግ እንግዲህ ቻናሉ ፋሚሊ መሆን እንዳይረሳ። 30 ሺህ ልንገባ እንግዲህ ጥቂት ሰው ነው የቀረን። 30 ሺህ ለመግባት ጥቂት ሰዎች እናንተ እንግዲህ ሰብስክራይብ በማድረግ ያላረጋችሁት ፋሚሊ ሁኑን ስል ከዚህ ጋር በትህትና ጠይቃችኋለሁ። ቤተሰቦች ቪዲዮን እንደምትወዱት አልጠራጠርምና ላይክ በማድረግ ድጋፋችሁን ፍቅራችሁን እንድገልጹልኝም ከዚህ ጋር በትህትና ጠይቃችኋለሁ። እንዲሁም ደግሞ በቪዲዮቹ ላይ ሐሳብ አስተያየትን የግል አመለካከቴን እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳብ ካላችሁ በነፃነት እንድገልጹልኝ ጠይቃችኋለሁ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች አርቲስት ነፃነት ወርቅነህ ከህልፈቱ ጊዜ ጀምሮ የተለያዩ መረጃዎች ወደ እናንተ ሲደርሱ ነበረ። እኔም ደግሞ ለእናንተ የሚመጥኗችሁ እንዲሁም ደግሞ በእውነታ የተመረኮዙትን ለእናንተ ሳቀብላችሁ ነበረ። አሁን ላይም ደግሞ አንድ መረጃ መጥቷል። በቅድሚያ ግን የነፃነት ወዳጆች፣ የነፃነት አድናቂዎች እንዲሁም ደግሞ በሱ ህልፈት እንግዲህ ልባችሁ የተሰበራችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም የነፃነት ቤተሰብ እንግዲህ ለመርዳት እየተደረገ ያለው ድጋፍ ለማድረግ እንግዲህ ጎፈንድሚ ተቋቁሞ ነበረ። አሁን ላይ እንግዲህ 57,000 የአሜሪካ ዶላር በላይ የሚሆን እንግዲህ ብር እንደተሰበሰበ መረጃ መጥቷል። እንግዲህ ወደ ኢትዮጵያ ስናዘዋውረው ከ8 ሚሊዮን ብር በላይ የሚሆነው ይህ ለቤተሰቦቹ እጅግ በጣም ጠቃሚ የሆነ ስለሆነ እንኳን ደስ አላችሁ ማለት ፈልጋለሁ። ለመርዳት ያሰባችሁም ደግሞ እባካችሁን ትብብራችሁን፣ ድጋፋችሁ ከነሱ ባይለይ ብዬ ሐሳቤ መስጠት እፈልጋለሁ። በተጨማሪም ደግሞ ቤተሰቦች በትላንትናው ዕለት እንግዲህ በቲክቶክ ሶሻል ሚዲያ ላይ እንግዲህ በተለያዩ ሶሻል ሚዲያ ላይ ተጋርቷል። ነገር ግን ቲክቶክ ላይ በስፋት ብዙዎች እየተነጋገሩበት እየተማከሩበት ሐሳብ እየሰጡበት የነበረ ጉዳይ አለ። እሱም ምንድነው? አንድ ሰው እንዴት 150 ጊዜ ያህል እንግዲህ ይወድቃል ብለው ሐሳባቸውን ሰጥቷል። ምንድነው ነገሩን ላስረዳችሁ። ነፃነት ወርቅነህ እንግዲህ በህይወት ዘመኑ በተለያዩ ጊዜ በተደጋጋሚ እንግዲህ በህይወት ውስጥ 151 ጊዜ ተሸንፏል ወይም ደግሞ ወድቋል ወይም ደግሞ ከስሯል የሚሉ መረጃዎች ወጥተው ነበረ። ምንድነው እንዴትስ ነው የከሰረው ካላችሁኝ ደግሞ ነፃነት ወርቅነህ እንግዲህ በሰሞኑ መነጋገሪያ ወይም ደግሞ ቤተሰቦቹም እንዲሁም ደግሞ በተጨማሪ ባለቤቱም ያጋራችው አንድ ሐሳብ ነበረ። ነፃነት ወርቅነህ እንግዲህ ኢትዮጵያ ውስጥ እየኖረ የሚያገኛትን ገቢ እንግዲህ ወደ ዶላር እየቀየረ ውጭ ያለችው ሚስቱን እየደገፈ እንዲሁም ደግሞ ልጆቹን እያስተማረ ለብዙ ጊዜያቶች እንደቆየ መረጃውን እሷም አጋርተናለች። መረጃዎችም እንግዲህ ወጥቶ ብዙዎች ሲነጋገሩ ነበረ። ነገር ግን የብዙዎች ጥያቄ የነበረው ነፃነት ወርቅነህ ከዚህ እዛ ድረስ እየደገፋቸው በህይወቱ እንግዲህ 151 ጊዜ እየከሰረ ነበረ። ምክንያቱም ካላችሁ የአንድ ዶላር ዋጋ ምን ያህል ከኖርማል የኢትዮጵያ ብር ጋር ያሉ ልዩነትን መረዳት ትችላላችሁ። አንድ የአሜሪካ ዶላር እንግዲህ በኢትዮጵያ ውስጥ ከ150 ብር በላይ ነው እንግዲህ የሚሸጠው። እንግዲህ እንደዛ እየገዛ በውጭ ያሉትን ቤተሰቦቹን ሲደጉም ነበረ። ስለዚህ ለቤተሰቦቹ ሲል በተደጋጋሚ 150 እና ከዛ በላይ ጊዜ እየከሰረ ነበረ የሚል መረጃ እንግዲህ አጋርተው ብዙዎች ሐሳባቸውን እየሰጡ ነበረ። ባለቤቱ ቢያንስ ይሄን ተረድታ በኢትዮጵያ ውስጥ ብትኖር ጥሩ ነው ወይም ደግሞ መልካም ነው ብለው ሐሳባቸውን ሰጥቷል። በተጨማሪም ደግሞ ባለቤቱም እንግዲህ ከሰጠቻቸው ምላሾች መካከል ልጆቻችን እንግዲህ የትኛውም ዓለም ላይ እንግዲህ ከማንም ሳያንሱ እንደበለጡ ወይም ደግሞ በትልቋና በታላቋ አሜሪካ ላይ ስለተማሩ የትኛውም ዓለም ላይ ሄዶ መስራት ይችላሉና በዛ ሆኖ ትምህርታቸውን መጨረስ አለባቸው ብሎ ብዙ ዋጋ ከፍሎልናል ብላ ተናግራለች። እውነት ለመናገር እንግዲህ ኢትዮጵያ ውስጥም ቶፕ የሚባሉ ኢንተርናሽናል ትምህርት ቤቶች እንዳሉም መዘንጋት የለብንም ብለው በዚሁ ሐሳባቸውን አንድ ላይ አክለው ተናግሯልና እናንተስ ይሄን ጉዳይ እንዴት ትመለከቱታላችሁ? ብዙዎች ከተመለከትነው ለየት ባለ መንገድ የተመለከቱ ሰዎች ስለሆኑ ትኩረቴን ስለሳቡ ለእናንተ አመጣሁላችሁ። ሐሳብ ካላችሁ ኮሜንት ሴክሽን ላይ በነፃነት ግለጹልኝ። በተጨማሪም ደግሞ መደነቅ ያለበትን ሰውን ማድነቅ አለብን፣ መከበር ያለበትን ሰውንም ደግሞ ማክበር አለብንና አዶናይ ቲክቶከር አዶናይ ሁላችንም የምናውቀው ነው እጅግ የሚያኮራ ተግባር ወይም ደግሞ ድርጊት መፈጸሙን ተከትሎ ብዙዎች እንግዲህ ያወደሱት ይገኛሉ። ፖፑላር ኤሌክትሮኒክስ እንግዲህ ለሱ ተደጋጋሚ ቻሌንጆችን ሰጥቶት ነበረ ለአርቲስት ጋሽ ሰለሞንና እንዲሁም ደግሞ
ለአርቲስት ሱራፌል ተካ እንግዲህ ያቀረበለትን ቻሌንጅን ሁለቱንም አሸንፎ እንግዲህ አሁን ላይ ለሁለቱም የመኪና ሽልማት እንግዲህ እንዲበረከትላቸው አድርጓል። ከዚህ ጋር ተያይዞ ብዙዎች ለአዶናይ እንግዲህ አድናቆታቸውን እየገለጹ ይገኛሉ። እውነት ለመናገር ለአዶናይ እንግዲህ እኔ በበኩሌ ላደንቀው እፈልጋለሁ፣ ወይም ደግሞ ትልቅ ክብር ሊሰጠው ይገባል ከሚባሉ ሰዎች መካከል አንዱ ነው። ምክንያቱም በሀገራችን ላይ ብዙ መልካም ስራ የሰሩ ትልቅ ለሀገር ብዙ ውለታ የዋሉትን ሰዎችን የት ናቸው ብሎ ዞር ብሎ እንግዲህ አንስቶ እንደዚህ አይነት ክብርን ወይም ደግሞ እንደዚህ አይነት መልካም ስራ የሚሰራላቸውን ሰውን ልናደንቀው ይገባልና ለአዶናይ ትልቅ ክብር ይገባል ብለው ብዙዎች ሀሳባቸውን እየሰጡ ይገኛሉ። በትላንትናው ዕለት እንግዲህ አርቲስት ሱራፌል ተካ እንግዲህ መኪናውን በሚቀበልበት ሰዓት የተናገራት መልካም የሆነች ንግግር አለች። እስቲ እሷን ልጋብዛችሁና ሀሳባችንን እናይበታለን። ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዞሬያለሁ፣ አውሮፓ፣ አሜሪካ ዞሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው እኔ፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። ያን አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይሄንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ያያል፣ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እንደሰማችሁት ነው። አርቲስት ሱራፌል ተካ እጅግ በጣም መልካም የሆነ ንግግር ነው የተናገረው። አንዳንድ ጊዜ የህሊና ሰላምን የመሰለ ነገር የለምና ህገወጥ ስራ ሰርተን ወይም ደግሞ ትክክለኛ ያልሆነ ከሰዋዊነቱ ወይም ደግሞ ከፈጣሪ ጋር የሚያጣላ ነገር ፈጽመን የራሳችን ሀብትን ከምናካብት ይልቅ ደሃ ሆነን መኖር ይሻላልና እንግዲህ አርቲስት ሱራፌል ተካ የተናገረው ንግግር እጅግ በጣም መልካም ነው። ብዙዎችም ተቀብሎት ሀሳባቸውን እየሰጡበት አድናቆታቸውንም እየቸሩት ይገኛሉ። እናንተስ ምን ይመስላችኋል? በአርቲስት ሱራፌል ተካ ንግግር ላይ ሀሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ደግሞ የሰሞኑ መነጋገሪያ የሆነ አንድ ቪዲዮ አጭር ቪዲዮ ተለቃ ነበረ። ኮሜዲያን ያሲኑ ብዙዎቻችን እናውቀዋለን። ያው ለበርካታ ጊዜ እንግዲህ በኮሜዲ ስራው እንግዲህ ወደኛ ደርሶ ነበረ። እጅግ በጣም 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 የብዙዎቻችንን ችግርን በአንድ ቃል ገልጿታል። እየሞከርኩ ነው። ምንድነው እየሞከርኩ ነው? እስቲ ቪዲዮ ልጋብዛችሁና የበለጠ ሀሳባችንን እንሰጥበታለን። ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። እውነት ለመናገር ስንቶቻችን ነው ህይወታችንን ለማሸነፍ ወደ ራሳችን ለመመለስ ራሳችንን ለመጥቀም በዙሪያችንም ያሉትንም ለመጥቀም እንዲሁም ደግሞ ስኬታማ ሰው ለመሆን እየሞከረን ያለ ነው። ይህን ነገርን ብዙዎች ከሰሙት በኋላ በብዙ
የተለያየ የህይወት ውጣ ወረድ ላይ ሁሉም ሰው ይገኛልና ሁሉም ሰው በየአቅሙ እየሞከረ ያለው ጉዳይ አለ፣ ቢሳካም ባይሳካም። ኮሜዲያን ያሲኖም ይሄንን ነው እንግዲህ ለኛ ያቀረበው። ብዙ ሰዎችም በዚህ ስራው እንግዲህ አድናቆትን እየቸሩት ይገኛሉ። እናንተስ የኮሜዲያን ያሲኖን እንግዲህ መልእክት ወይም ደግሞ ቁም ነገር መልእክት ያለውን ቪዲዮ እንዴት ተመለከታችሁት? ሀሳብ ካላችሁ ሀሳባችሁን ግለጹበት። በተጨማሪም ደግሞ እንግዲህ ሌላኛው አነጋጋሪ ጉዳይ በዚህ ሰሞን እንግዲህ በብዙዎች ላይ ፈገግታ የጫረች አንዲት ፍራንክ አለች። እንግዲህ ልጅ ነች እናቷን ፍራንክ ያደረገችው። እኔ ልግለጽላችሁና ቪዲዮን እጋብዛችኋለሁ። ነገሩ እንዲህ ነው እንግዲህ ከሰሞኑ አንድ መረጃ ወደ ሁላችንም ደርሷል። የትኛውም የአልጋ ኪራይ ፔንሲዮንም ሊሆን ይችላል ሆቴልም ላይ ቢሆን እንዳለ የአልጋ ኪራይ ሲያከራዩ ጥንዶቹ በመካከላቸው የፍቅር ግንኙነት ስላላቸው ብቻ አልጋ ሊያከራዩ ወይም ደግሞ አልጋ ኪራይ ሊሰጡ አይችሉም። ወይም ደግሞ ነገሩ እንዴት መሰላችሁ የባልና የሚስት ሰርተፊኬት ሊኖራቸው ይገባል የሚል መረጃ ወጥቷል። ካልሆነ ግን ያስቀጣቸዋል። ፔንሲዮንም ያስቀጣል፣ ሰዎቹም ስለሚያስቀጣ ነው። እና ከዚህ ጋር ተያይዞ እናቷን ፕራንክ ያደረገችው ልጅ እጅግ በጣም በብዙዎች ላይ ፈገግታ ችላለች። እስቲ ለፈገግታ ያህል እናንተን ልጋብዛችሁና ሀሳባችንን እንሰጥበታለን። አላስኝ አልጋ በተከለከለ የጋብቻ ሰርተፊኬት የሌለው ሰው ምን ማለት ነው? ሰምተሻል? እኛ ምን ሊውጠን ነው? ምን ልንሆን ነው? እኛ ማለት ሆይ ነበር ከፍቅረኛ ጋር ነው አልጋ ቤት አንዴ ምን ተምለው ምን ሊውጠኝ ነው? አሁን አልጋ ቤት ተከለከለ። አሁን ይከለከለ ታዲያ እኔ ልገናኝ ኬክ ቤት ሻይ ቤት እኛ ጻልሽ ነው። አረ ጉድ በይ ጉድ በይ ኤስ ጉድ ነው። በኔ ፊት ይሄ ነገር አታውሪ። በኔ ፊት ነው ነው የማሳጣቃት ተቃጠይ አልጋ ቤት ተከለከለ። አልሰማሽም? ተከለከለ እንዴ እኔና እሱ ነው የምንግባባው። ጉዳችን ጉዱን ይስማ። አረ ጉድሽ ይስላከ ደረደፈሽ ልጅና ገሪታይ አንቺ ደፍራ ደገመችልኝ፣ ጭራሽ ደገመችልኝ። እንኳን አይቻልም አልጋ ቤት እና ከማን ጋር ምንድነው ነው ታዲያ ከሱ ሌላ አልጋ ቤት ያለስምሽ ተቃጠሽ እንደደፍሽ ተቃጠሽ አሁን ተቃጠሽ አናበይ በእናንተ ጊዜ ነበር እንደዚህ እንደፈጣጣ ነበርን እኛ እፍረት ነበር በእኛ ጊዜ ነው። ባንቺ ባሰ አልደረሰብሽ ባንቺ ይለቅልኝ ተላቆትሽን አናደረጉት በፊቴ ደፍረሽ ማውራትሽ ሃሎ አንተ አልጋ ቤት ተከለከለ የሚባል ነገር ምንድን ነው? ወይኔዛ አንዴ አባቴ ያፍሽ ወይ አልጋ ቤት ተከለከለ ልጅ ማዘር መታኝ በጥፊ አንተ ዞረብኝ ባይ በጥፊ መታኝ። ምን ነበር መሰል አልጋ ተከለከለ። እሺ ላስጨርሰው ነገ ቀጠሮ አለኝ ከሱ ጋር ቀጠሮ አለኝ ታውሪ አንተ ፈሬ ጀግና ነህ አይደለም በፊት ታውሪ የራይ ምክንያት አጣጣም እኮ አንተ አንበሳ አንተ ጩጣ እሺ በሚገረው በፊት ምክንያት አጣጣም አታውሪ እሺ በቃ እንዴ አታውሪ እውነት ለመናገር የትኛዋም እናት እንግዲህ ልጇ በማይሆን ቦታ ላይ ስትገኝ ዝም ማለት አትችልምና እናት እንግዲህ ተመጣጣኝ ምላሽ መልሳለች ብዬ አስባለሁ። ጥሩ ነው። እኔ በዚህ ጉዳይ ትንሽ ፈን አድርጌበታለሁ። እናንተስ ምን ይመስላችኋል? ለማንኛውም ሀሳባችሁ ስጡበት። በተጨማሪም ደግሞ አርቲስት መቅደስ ጸጋዬ እጅግ በጣም ልብ የሚነካ ትምህርት አዘለ መልእክት አስተላልፋለች። እስቲ ልጋብዛችሁና ሀሳባችንን ስጡበታለን። አርቲስት መቅደስ ጸጋዬ ያስተላለፈችው መልእክት ብዙዎችን እያነጋገረ ይገኛል። እስትንፋሳችን እስካለ ድረስ ጸጋውና በረከቱ ከኛ ጋር አለ። ህይወት ሁሉም ማወቅ ወይንም ሁሉም መያዝ እንዳልሆነ ከዛ ይልቅ ሁሉም በሚችል በእግዚአብሔር መታመን መሆኑን እናውቃለን። ነገር ግን በምናውቀው መጠን አምነን አለመኖራችን ነው የህይወት ውጣ ውረድ ከክብደቱ በላይ ከባድ የሚያደርገው። አብዛኞቻችን ያሰብነው ሲሳካ በደስታ እንሰክራለን። እቅዳችን እንዳሰብነው ካልሄደ ደግሞ ዓለም ትደፋብናለች። እግዚአብሔር ረድቶን ግን በመጠበቅ ውስጥ ትንሽ ትዕግስትን ከሰጠን ውጤቱ ከኛ ሐሳብ ፈጽሞ የላቀ ይሆናል። በእያንዳንዱ ዝምታ፣ በእያንዳንዱ መዘግየት እግዚአብሔር እጃችንን በአፋችን ላይ የሚያስደርግ ታላቅ ስራን እየሰራ እንደሆነ እንመን። ወዳጆቼ እስትንፋሳችን እስካለ ድረስ ሁሉ መልካም ይሆናል። እወዳችኋለሁ። መቅደስ ጸጋዬ። የአርቲስት መቅደስ ጸጋዬ ንግግርን እንደሰማችሁ ነው። ሁላችንም ልናስተውልበትና ወደ ህይወታችን ልናስገባው የሚገባ ጉዳይ ነው ብዬ አስባለሁ። ለማንኛውም ሀሳባችሁ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ደግሞ ሌላኛው የሰሞኑ መነጋገሪያ የሆነው የአስቴር አወቀ ጉዳይ ነው። እንግዲህ አስቴር አወቀ በኮንሰርት ላይ ምን ገጠማት? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን።
መኪናውን አስነስቶ ከስቴጅ ወርዳ አዎ ረጅም ዘፈኑ የተቀበሉኛል ስሟ ለጊዜው ይቅር ውጭ ሀገር ቦታውም ለጊዜው ይቅር እና ድምጻዊቷ ስትነግረኝ ኮንሰርት ሊያሰራት ተዋዋሉ እና ግማሽ ክፍያ ሰጣት። እሷ የሙዚቃ ስራዋን አቅርባ ሌሊት መመለስ አለባት። ስለዚህ ግማሽ ክፍያውን ግድ የለም በቃ ጨርሽና አላትና የመጨረሻውን ዘፈን እየዘፈንኩ አለች። በሰው መሃል በዋና በር ሲሄድ አየሁታለች። ዋናው በር አዎ ከዛ ያሱት ቁጭ አረገችና እንግዲህ ስትከተለው መኪናውን አስነስቶ ከስቴጅ ወርዳ አዎ ረጅም ዘፈኑ የተቀበሉኛል ትልምሷ ብላ ተቀበሉኝ ብላ እና አረ ኮሜዲ ነው። ከዛ በኋላ ያለው አማራጭ ምንድነው? እዛ አካባቢ ስትጨናነቅ ያዩ ሰዎች ቤቱን እናቀዋለን ከኮንሰርቱ ለሷን የመዳኘት ስራ እና ጓደኞቹ በጣም ስላዘኑላት በታክሲ ወደ ፕሮሞተሩ ቤት ዘፈኑ ቆመ። አይገጥ በቃ ተዘግታ ሄደች። እንዴው ሞተር ዘፈኑ ቆመ ነው አለ። አይ ዘፈኑማ በዲጄ ቀጥላ። ከዛ በኋላ ቤት ሲኬድ ቤት የለም። እዛ ይሄ ፎሎሜን ይያለች ቤቱ ደረጃ ነገር ቤቱ ምክንያቱም በሲነጋ ነው በረራው እና ብር ከዛ በኋላ ፎሎሜን ቁጭ አድርጌ ጠበቅኳለች። በቃ ተጠብቅ ከሁለት ነው ከ3 ሰዓት በኋላ ሞቅ ብሎት በታክሲ መጣ። ሲንገና ይሄንት ምንድነው አሁን 50% ብትሄጂም እኮ ልክልሽ አልነበር? ምን ተንከራተች ምን እንደ ሚስት ሙዚው በር ላይ ቁጭ ብለሽ ትጠብቂኛለሽ በይ ብሎ አምጣ እያለች ተቀብዬ በዛ ወደ ኤርፖርት እና እንዲህ አይነት ፕሮሞተሮች አሉ። ከከፈሉት በላይም ደግሞ ጨምረው ደግሞ ቴንኪው ብለው የሚሰጡም ደግሞ ፕሮሞተሮች አሉ። ሰይፉ ፋንታውን ስም ላለመጥቀስ ብዙ ጥሯል። ነገር ግን እንግዲህ ብዙዎች አስቴር አወቀ እንደሆነች መረጃውን አጋርተዋልና አስቴር አወቀ እንግዲህ የደረሰባትን ጉዳይ ወይም ደግሞ የደረሰባትን አስቂኝ ገጠመኝን እንዴት አድርጋ እንዳለፈችበት ወይም ደግሞ በዚህ ጉዳይ ላይ በነገራችሁ ላይ ኮንሰርቱንም እስከ ማቋረጥ የሚያደርስ ጉዳይ ነውና በትዕግስት ሆና ኮንሰርቷን ጨርሳ ከዛ በኋላ ሄዳ ቤቱ ድረስ ሄዳ ጠብቃ ገንዘቤን ስጠኝ ብላ ተማጽና ገንዘቧን ተቀብላ እንግዲህ በመጨረሻ መለያየቷ እጅግ በጣም የሚያስገርም ነውና ብዙዎች እንግዲህ ከአስቴር ድርጊት ጋር ተያይዘው ሀሳባቸውን እየሰጡበት ይገኛሉ። እናንተስ ሀሳብ ካላችሁ ሀሳባችሁን ግለጹበት። በተጨማሪም ደግሞ ሌላኛው የሰሞኑ መነጋገሪያ የሆነው ሽምግልና ነው። ይሄ ሽምግልና እኔም አልገባኝም። እስቲ ቪዲዮ ልጋብዛችሁና ከገባችሁ ታስረዱኛላችሁ። አያሰማ የለም። ለአንዲት ሴት ሁለት የተለያዩ የሽምግልና ቡድኖች በተመሳሳይ ቀን የወላጆቿ ቤት ተገኙ። ክስተቱ የተጀመረው ጠዋት ላይ ሲሆን የመጀመሪያው የሽምግልና ቡድን ወደ ወላጆች ቤት ተገኝተው ጥያቄያቸውን አቅርበዋል። ወላጆችም በጥያቄው ተስማምተው ልጃችንን ሰጥተናል በማለት ቡራኪያቸውን ሰጥተዋል። እንደ ባህሉና እንደ ስርዓቱ ቤተሰብና ሽማግሌዎች በደስታ ወደ ምግብ ገበታ ቀርበው የምስራች እየተባባሉ ባሉበት ወቅት ነበር ሌላ ያልተጠበቀ ድምጽ የተሰማው። የመጀመሪያው ቡድን ገበታ ላይ እንዳለ ሁለተኛው የሽምግልና ቡድን በደጅ መቆማቸው ተሰማ። እነዚህም ሽማግሌዎች የመጡት ለዚህች ሴት ልጅ የጋብቻ ጥያቄ መሆኑ ሲታወቅ በስፍራው የነበረው ድባብ በአንድ ጊዜ ወደ ግርግር ተቀይሯል። ወላጆችም ሆኑ ታዳሚዎች ለአንድ ልጅ እንዴት ሁለት ሽምግልና በአንድ ቀን ይመጣል በሚል ግራ የተጋቡ ሲሆን ቀድመው እሺ የተባሉት ሽማግሌዎችና አዲስ የመጡት ቡድኖች መካከልም መጠነኛ አለመግባባት ተፈጥሯል። ጉዳዩን የታዘቡ ሰዎች እንደሚሉት ታዲያ ክስተቱ በታሪክ የማይታይና እጅግ አነጋጋሪ እንደሆነ ተናግረዋል። አንዳንዶች ልጅቷ ለሁለቱም ወገኖች ፈቃድ ሰጥታ ይሆን የሚል ጥያቄ ሲያነሱ፣ ሌሎች ደግሞ ይህ የአጋጣሚዎች ሁሉ አጋጣሚ ነው በማለት አስተያየታቸውን እየሰጡ ይገኛሉ። ይህንን ሽምግልና በሰሞኑ ሰዓት እጅግ በጣም ግራ ስላጋባኝ ነው። ምክንያቱም አሁን ላይ አዲስ አበባ የተለመዱ ሽምግልናዎች እንግዲህ እየታወቀ ነው። ያው ሽምግልና ያው አይቅር ወይም ደግሞ ለቪዲዮ ማሟያ በሚል ነው መሰለኝ እንደውም ሽማግሌዎች የሚመጡት ይመስለኛል። ምክንያቱም ፍቅረኛሞቹ ከጨረሱት በኋላ ሽምግልና ይላክና ሽምግልና ተቀምጦ እንግዲህ ሽምግልናው ካለቀ በኋላ እንደውም
ሽምግልና የሚባል ድግስም ተጀምሯልና እጅግ በጣም ፈን ስላደረገኝ ነው፣ ግራ አጋብቶኛል። ለማንኛውም ያው ሳያውቁ ወይ ሌላ ቦታ ተልኮ መጥቶ ይሁን አላውቅም፣ ብቻ ግን ለማንኛውም እቺ ሽምግልና አልገባችኝም። እስቲ ሀሳባችሁን ግለጹበት። በተጨማሪም ደግሞ በቲክቶክ ገጽ ላይ እንግዲህ አዋንታ በርሲሳ በሚል ስሙ የሚታወቀው የተለያዩ ህገወጥ የሆኑ ጉዳዮችን እንግዲህ በማጋለጥ የሚታወቀው ወንድማችን አንድ ሀሳብ ሰርቶናል፣ አንድ ቪዲዮ አጋርቶናል። እስቲ እሱን ልጋብዛችሁና ሀሳባችንን እንሰጥበታለን። እነዚህን ሰዎች ስታዩቸው ምንድን ነው የሚሰማችሁ? ትዝ የሚላችሁ ነገር ምንድን ነው? እኔ እነዚህን ሰዎች ገና አንድ ላይ ሲቆሙ ሳያቸው ያ ካምፓኒ ነው ትዝ የሚል። መኪና ስመጣላችኋለሁ ብሎ እጥብ ያደረጋቸው ካምፓኒ ባዚህ ይሄ ካምፓኒ ይሄን ስራ ሲሰራ ትልቁን ድርሻ የተወጡት እነዚህ ሰዎች ናቸው። በተለይ እንደ ወንድም ካሊድ ያሉ ያላቸውን ታማኝነት ያላቸውን ብርኩና በመኪና ይሸጡ በገንዘብ ይሸጡ ሰዎች ናቸው። እነዚህ የተሰበሰቡ ደግሞ ሲቀመጡ እንዴት ሲቆሙ ሁሉ ጊዜ እንደዚህ ነው የሚቆሙት ለምዶባቸው እና እነዚህ ሰዎች መንግስትም ሊጠይቃቸው አልቻለም። እነሱም ህብረተሰቡን ይቅርታ አጥፍተናል ሊሉ አልቻሉ። አይናቸውን በጨው አጥበው አሁን ደግሞ ብቅ ብለው ቻሌንጅ ይሉናል። ቻሌንጁ ደግሞ የካሊድ ፋውንዴሽን 10 ሚሊዮን ብር ሊሰጠው ነውና ቱኤፍ ፕሮፐርቲስ የተባለ ሪል ስቴት የሱን አካውንት እና የራሱ የካሊድ ፋውንዴሽንን ቲክቶክ አካውንት አንዳንድ ሚሊዮን ብር አስገቡልን፣ አንዳንድ ሚሊዮን ፎሎወር አስገቡልን እባካችሁ፣ አዶናይንም ሜንሽን አድርጉት እያሉ ነው ያሉት። አንዴ ብርኩናችሁን ሸጣችሁት እኮ ያላችሁን እንትን በገንዘብ ለውጣችሁታል። ተመልሰን አንታለልም እኮ። ከዚህ በፊት ታስታውሱ እንደሆነ ሰለሞን ቦጋለ የተባለው ግለሰብ በ6 ቢሊዮን ብር ሆስፒታል ሰራለው እርዱን ሲል ማንም ኢትዮጵያዊ ነው የለቀቀለት። የእሱንም እንጠያየቃለን፣ ገና አንላቀቅም። ኦሬዲ አንድ ያቂመናላ ቂም አለብን ከናንተ ጋር። አሁንም መጡና እየለመኑን ያሉት ኦሬዲ ወርደዋል። ከህብረተሰብ ታማኝነት ዝቅጠት ላይ ደርሰዋል። ወርደው ታች ነው ያሉት። ስለዚህ እና አዶናይን ይለምናሉ። ቱኤፍ ፕሮፐርቲ የምትባለው ሪል ስቴት ፋውንዴሽኑ ህፃናትን የሚረዳ ከሆነ ጎዳና ተዳዳሪዎችን እየረዳ ካለ ካየኸው ቻሌንጅ አያስፈልገውም። እንደዚህ አይነት ቻሌንጅ ምን ማለት ነው? ይሄ እንተ ስጦታ እኮ አይደለም። ይሄ እየገዛ 1000 አረግልሃለሁ 10 ሚሊዮን ብር 1 ሚሊዮን አረግልሃለሁ 10 ሚሊዮን ብር ትሰጠኛለህ። ይሄ ግዢ ነው፣ ልውውጥ ነው፣ ንግድ ነው እንጂ እርዳታ አይደለም። እውነት እያረገ ከሆነ ካሊድ ሄዶ መስጠት ነው። 10 ሚሊዮን ብር አለቀ። ከዚህ ቀደም ፌንቴክ በሚል እንግዲህ ኢንቨስትመንት ግሩፕ ላይ እንግዲህ የተፈጠረውን አለመግባባትን ካስተዋላችሁ አሁን ላይም ያ ነገር ሊደገም ነው መሰለኝ። እኔ እንደራሴ የተረዳሁት አንግል ነው። እነዚህ አርቲስቶች እንግዲህ በፌንቴክ ኢንቨስትመንት ግሩፕ ላይ እንግዲህ ትልቅ ትችት የደረሰባቸው፣ ብዙ አለመግባባት በብዙ ዘንድም እንግዲህ ትልቅ ቅሬታ የደረሰባቸው ናቸው። አሁን ላይም እንግዲህ ደግሞ ሌላ ቻሌንጅ ሊያስጀምሩ ብቅ ብለዋል። በዚህም የተነሳ ብዙዎች እንግዲህ አልተስማሙባቸው ወይም ደግሞ በእነሱ ላይ ቅሬታቸውን እያነሱ ይገኛሉ። እናንተስ አንጋፋ አርቲስቶች ናቸው፣ ነገር ግን ስማቸውን ሊያጠፋ የሚችል ስራ ነውና ቢጠነቀቁ ብዬ እኔ ሐሳቤን እዚህ ጋር መስጠት ፈለግኩኝ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ጉዳዮች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።